የኔን ህግ ካላከበራችሁ ሌላ ቦታ ሄዱና አውሩ በእንትና በንግግር አሳምኑኝ እናቲቱን አዳምጡ እናቲቱ በቃ ሀቅ ይውጣ ነው ያለችው እና ይወጣል ሀቅ አይዞሽና ግን ሀቁ ሲወጣ ራሷን አጥፍታ ከሆነ መቀበል አለብሽ አይኖ ከባድ ነው ለመቀበል ማንም እናት ማንም ወላጅ ልጄ ራሷን ታጠፋለች ብሎ አያስብም በተለይ ኢትዮጵያውያኖች እኮ ራሱ በድሎ ራሱ አለቀሰ አሉባልታ ፈረስ አገር አደረሰ እኮ ነው ራሳችሁ በድላችሁ እኮ እከሌላ ያደረገው ትላላችሁ የራሳችሁን ችግር የአማራን ችግር ለኦሮሞ ትሰጣላችሁ የኦሮሞ ችግር ለአማራ የትግሬን ችግር ለጉራጌ የጉራጌን ችግር ምናምን በቃ እንደዛ ናችሁ የኦርቶዶክስን ችግር ለፔንቴ የፔንቴን ችግር በቃ ኖባዲ መጥቶ ጥፋቱ እኛ ነን እኔ ነኝ ጥፋቱ የሚል ሰምቼ አላውቅም ኢትዮጵያ ውስጥ እኔ ደግሞ ከዛ መንፈስ መውጣት አለብን አይደለም እንዴ ጋይስ ትክክል አይደለም ዙ 23 ከዛ መንፈስ መውጣት አለብን ከዛ መንፈስ ውጡ በጣም ትክክለኛና አንደኛ ሎጂካልም ነው ሰው መሆን ማለት ባይዘው ማዘን ብቻ አይደለም የሚመጣውን ኮንሲኩዌንስ በኦርደር መፈታት አለበት አንተ አሁን እዚህ ጋር የእህታችንም ሀቅ አይውጥ አላልክም ፎር ኤግዛምፕል አይታ ልጁንም ምንድነው ሰስፔክት ነው ሰስፔክሽኑን ይዞ እንዲሆን ነው ያልከው አይታ እኔም እንዳንተ ለብዙ ጊዜ እዚህ አጀንዳ ላይ ሐሳብ ሰጥቻለሁ ይውቤ ነው ትናንትና የሰጠሁት ቀጥያ አንተ ቤት ነው የሰጠሁት ለምንድነው ይሄ በግለሰቦች መካከል የተደረገ ነው ወይስ ውስጡ ምን ፍሬ ያገኛለው that's it አሁን እኮ ሰው የሆነ ትርፍ ያገኘ ይመስል በአንዱ ዓለምና በእህታችን ቀነኒ ነፍሷን ይማርና በሷ ሰበብ ተራምዶ ማንን ለመናገር ይፈልጋል አይታ የሆነ ሰበብ አግኝተ ምትሻገርበት ነው በልጅ ፌቨን ሞት ተነስቶ ማለት ነው ለልጅ ፌቨን እውነታ ለማውጣት ሳይሆን በልጅ ፌቨን ተሻግሮ ማንም መናገር የሚፈልጉ ሰዎች ናቸው ሲያንቀሳቅሱት የነበሩት አይደል the same is true here you know ስለዚህ ነገሮችን በልክና በሚዛን የልጅቷንም ሀቅ እንዲወጣ ነው የምንፈልገው ልጁ በመታሰሩ ልጅቷ ሀቅ አታገኝም እንደዛ አይደለም ሀቅ ማለት አትሊስት ገዳዩን ከተገደለች ገዳዩን ማወቅ ወይንም የሞተችበት መንስኤ ማወቅ ይሄ ነው ዲሲት በቃ ባዘው ይሄ ነው የሞተችበት መንስኤ ማወቅ ነው ከዛን ያንን ድርጊቱን የፈጸመው ሰውዬ ለሌላ ሰው መማሪያ ህግ ባይዘው መማሪያ ነው እንጂ ህግ መቀጣጫ ነው የሚለው ኢቭን ካስተካየክ ማለት ነው ይሄ ነገር ቃሉ ራሱ ህግ መቀጣጫ ነው ሚንስ ሴሌብሪቲ ስለሆነ ይሄ ልጅ ወይንም በሙዚቃው ሴሌብሪቲ ስለሆነ ስተት አጥፍቶ ይሸፈናል ማለት አይደለም እኔ ትናንትና ዳለቻንም ስጠይቀው የነበርኩ ካስታወስክ ይሄ ልጅ ምንድነው ውስጡ ምን ሌላ ነገር አለ ለመንግስት ለሱ ሊሸፍንለት ቢችል ምን አለ እኔ እስካሁን ድረስ አልታየኝም መንግስት ለሱ ሊሸፍንለት የሚችለው ነገር አንድ ሁለተኛ ደግሞ አገነስት መንግስትም ሆኖ መንግስት የሚያስፈራራ ነገር የሰራው ነገር አላየውም እኔ የፍቅር ዘፈን ነው ሲዘፍን የከረመውና አንዳንዴ ለልጁም የሌለ ካባ የሚያለብሱ ሰዎች አሉ መንግስት ደግሞ ከልጁ ጋር ድጋም የሆነ ኢቭን ሂደቱን አልተረዳ ምንድነው ማይክ ያዘ ሰው ሁሉ ነገር ያወራል ይባላልና ማይክ ስለያዝን ነው ብዙዎቻችን ዝም ብለን የምናወራው አሁን ወስና አትምጣ ነው የኔ ጥያቄ አሁንም እኔ ይሁዳብም እያለ ያለው ወስናቸው አትምጡ ለማወቅ ነው ወይንም ሂደቱን ወቁ ነው that's the point ሰጣችሁ በሽታቸው ላይ ሞር በሽታ ነው የምታረጉት አለው እንዴ አላህ ይዳብ ለማንኛውም ፍርዱን ጠብቀን ሁላችንም አስተያየት አልፈረስክም አስተያየት ብንሰጥ ሁላችንም ሰማለው ጋይስ ማንም አይሰማኝም ሄሎ ተሰማል ፈርዙ አጥብሏል እስኪ አንድ ኮፒ ሊንክ አድርጉ ሪፖርት ስለተደረገ ይሆናል አንድ ኮፒ ሊንክ አድርጉ እኔ እኮ ኮሜንት እኮ አያስፈልግም ቱ ቢያነሱት የእናንተ ኮሜንት ራሱ አይረባም እኮ ኮሜንታችሁ ራሱ ዝም ብሎ ከጠላ ቤትና ካራቂ ቤት ዘላችሁ የገባችሁ ነው የሚመስሉት የምታወሩት ነገር ሴንሲቲቪቲ እንደሆነ እንኳን ያወቃችሁ አታትገናዝቡም የእግዚአብሔር ቃል እኮ ሰው የዘራውን ነው የሚያጭደው እዚህ ጋር የምትዘሩትን ታጭዳላችሁ ወይ ስትኮምቱ እኮ ራሱ ኮንቴንቱን ጠብቃችሁ አትኮምቱም እና ይቅርታ አድርጉልኝ እኔ አሁን ጨርሻለሁ በቃ ካሁን በኋላ ነው ኮሜንት ዘግጄ ዘመርኩን በቀለ ነው የምሆነው አይደለም እንዴ እዚህ ጋር እኔ አሁን በቃ የምፈልገውን ሰው ማከብረውን ሰው አስገባለሁ እና ሌላው ተማሪ ነው ታውቃለህ ሌላው እኮ ዝም ብሎ እንትን መንጋ እኮ ነው መንጋውን እያስገባን የተቸገር ነው እኮ
እሺ ህዊ ቀጥል። ምን ትያለሽ? ሰላም ቤተሰብ እንደምን ሰላም፣ አላችሁ? እንዴት አደርሽ? ሰላም አደርሽ? እንደምን አደርክ? አይ ህዊ ዙ 23 ሁላችሁንም ሰላም ብያለሁ። እሺ ህዊ አሁንም ተኛሽ እንዴ? አይ እኔ እየሰማሁህ ነው። በቃ ልስማ ዝም ብዬ፣ ምክንያቱም አዳዲስ ነገር ስለሰማችሁ እናንተ ከተኛው በኋላ ብዙ ሀሳብ እንትን ማድረግ አልፈልግም። ልስማችሁ፣ ጸጥ ብዬ ልስማና አዲስ ነገር ሲኖር በዛ ላይ እሰጣለሁ። እኔ ያየኋቸው አንድ ግን ሄለን ቅድም የሆነ ነገር ብላ ሄዳለች። ቪዲዮ ተፖስቶ አይቻለሁ ብላለች። ያ በመስኮት የተቀረጸ ቪዲዮ ሲጀመር ድብደባ አይደለም። የተቀላቀሉ መረጃዎች እንደሚወጣው አምናለሁ እኔ። የተቀነባበሩ ነገሮች የባሰ ነገሩን ለማጠስ የፖሰቱ ሰዎች አሉ። ግን ፎሎ ለማግኘት ምናምን የሌላ ሰው ቪዲዮ የፖሰቱ አሉ። የእሱንም ሆኖ የዳንስ ትሬኒንግ ሲያደርጉ ነው የፖሰቱት። ግን ሰው እያየ እንደዚህ እያሽከረከረ እንደዚህ እየተሽከረከረች እየዘፈነ እያየ እየዘፈኑ እየተጫወቱ እያየ እየደበደባት ሲሏቸው ከላይ ያለውን ታይትል አይቶ በጣም በችኮላና ገብቷል ምለ ወዲያው ነው እንትን የምንለው። በአይምሯችን ላይ ይጫወታሉ እንደዛ ቪዲዮ የሚፖስቱ ሰዎችን እኔ ወዲያው አረ የነገር ውሸት ነው እየጨፈሩ ነው ብዬ ኮመንት ሰጥቼ አልፌበታለሁ። እና ሄለን ራሱ አሁን ስትናገር ቪዲዮን ራሱ አምናለች እና ግን ደግሞ አላመንኩም ትላለች። እንደዛ አይነት የተጋነኑ መረጃዎች የወጡ ነገሮች አሉ። እሱ ትክክል አይደለም። ኢቭን ፎቶዎች ሲፖሰቱ ራሱ በደንብ አድርጎ ማየት ያስፈልጋል። ገባ? በኤአይም በምንም ሊወጣ ይችላል። ነገር ግን ከወጡ መረጃዎች አንጻር እኔ ያው እንደዚህ እንትን በደንብ በጥልቀት መታየት አለበት። ምክንያቱም ኢትዮጵያ ውስጥ ብዙ ጊዜ እንደዚህ አቅም ያላቸው ሰዎች ሲሆኑ አሁን ሰው ስጋቱ እየወዳ አቅም ያላቸው ሰዎች ሲሆኑ ተረትም አለው እኮ ሰማይ አይታረስ ምናምን የሚባል ተረት ገባ። ከዛ ስጋት አንጻር የሚናገሩ ሰዎች አሉ ገባ። ከሚወጡ ሳይከሰስ ሰማይ አይታረስ እንደዛ የሚባሉ ንጉስ አይደለም እኔ ነኝ የማልከሰሰው እኮ ንጉስ ቢሆንም በማህበረሰቡ ተቀባይነት ስላለው ከዛ አንጻር እና ደግሞ የመጀመሪያ ጊዜ የነበሩት እንቅስቃሴዎች መጀመሪያ ነገሩን ያቀጣጠሉ ሰዎች የሆነ ሰዓት ይመጡና ያረግቡታል። ከዛ ደግሞ ተመልሰው ይመጡና እነዛው ሰዎች ደግሞ ገባ በሰው ጭንቅላት ላይ እንትን ያደርጋሉ። ኦላት የዚች ልጅ እስከማን ነው የሚወጡት? በደንብ ተመርምሮ ያለው ነገር እንትን መባል አለበት። ሰው ደግሞ ፍትህ የሚለው ለምንድን ነው ላልከው ነገር ስጋት ውስጥ ስለሆነ ነው። ሰው ገባ ከስጋቱ አንጻር ነው። ትክክለኛ አካሄድ ላይሆን ይችላል። የተያዘ ሰው ነው፣ በህግ ቁጥጥር ያለ ሰው ነው። ምን አይነት አጠያየቅ ማወቅ መጠየቅ እንዳለበት ራሱ ህዝቡ አያውቅም። ይጎዳ ገባ ካለማወቅ የተነሳ አሁን እኔ ከርዕሱ ስለምወጣ ነው እንጂ እሱን በሌላ ጊዜ ብናየው በደንብ ብናወራበት ደስ ይለኛል። ማህበረሰቡ እየነገርሽው ማህበረሰቡ ባደወይ የማወቅም ችሎታ ያለው አይመስለኝም። እኔ እንደዛ ብዬ እንትን አላ ማወቅ ችሎታ የለው መሀይም ነው፣ ዘንቆሮ ነው። ኦልሬዲ በባህልና ዲግሪ ይዞ መሀይም እንደ ኢትዮጵያኖች አይቻላትም። ዲግሪ ይዞ እኔ ግራይ ምክንያቱም ካልቸሩ አውቆ መሀይም አውቆ የደደበ ነው። ቢካዝ ላይክ ስሜታዊ ነው። ህግ አለ ህግ የለም ይላል። ህግ ከሌለ ለምን ነው ፍትህ የምትጠይቂው? ይሄ እኮ በቃ መሀይምነት እኮ ነው። ታውቂያለሽ አይደል? ህግ ከሌለ እንዴ ነው እግዚአብሔር የለም ካልሽ ቸርች አትሄጂም አይደል? ወይም ደግሞ የሆነ አምልኮ አታደርጊም። እና የኢትዮጵያ ህዝብ አብዛኛው እዚህ ጋር መጥቶ ህግ እኮ የለም ይላል። ህግ ከሌለ ታዲያ ምንድን ነው የምትጠይቀው? ፍትህ አይጠየቅም። ህግ ከሌለ ታውቃለሽ፣ ህግ ከሌለ ፍትህ አይጠየቅም። ፍትህ የምትጠይቂው ህግ ባለበት ሀገር ነው። አንድ ባለበት ብቻ ሳይሆን ህግ ማስከበር የሚቻል ከሆነ መንግስት ህግን የሚያስከብር ከሆነ ነው። እኔ ባደው በሁለት መንገድ ነው የማየው። የልጅቷ ጉዳይ እና የልጆች ጉዳይ ታውቂያለሽ ነው የሚያረዋት። ኢቭን ሀቋ ቢወጣ ህጉ ያስከብራል ብዬ አመኔታ የለኝም። ለአንዱ ዓለምም ለሷም እኔ በኢትዮጵያ ህጉ በጣም አሪፍ ነው። ባደው የኢትዮጵያ ህግ በጣም አሪፍ ነው። ህግ አስፈጻሚው ወይም አስከባሪው ግን ያስከብራል ብዬ አላስብም። አይቼዋለሁ በተለያየ ጊዜ የተናላ እና ቦስባት እኮ ተፈተዋል። እነ ጀነራል ሰዓረ እኮ ተፈተዋል። ህጉ ማኒፕሌትድ ይሆናል ነው አይደለ? ምትለው ንጉስ ቅርታ ቃል ውስጥ ገባ። ህጉ ወረቀት ላይ ያለው ህግ አሪፍ ሆነ ሳለ ህግ አስፈጻሚው ማኒፕሌት ያደርገዋል ነው። ማኒፕሌት ብቻ ሳይሆን ህጉ አሪፍ ነው። ባደው ኢትዮጵያ ውስጥ ያለው የህግ በጣም አሪፍ ህግ ነው ያለው።
ብዙ ሰው አያውቅም። ሌላ ሀገር አሜሪካ ምናምን አሜሪካ እንደውም አንዳንድ ህጎችን ባነብላችሁ ትደነግጣላችሁ። ግን ሰፕሬት እናድርገው። ህዝቡ መማር አለበት። የደንቆሮ ማህበረሰብ የሚጠይቀው ማወቅ አለበት። ምን እየጠየቀ እንደሆነ ማወቅ አለበት። ስለ ሁለቱ ግለሰቦች አሁን እውነቱን ለማውጣት ኦኬ ምንድነው የተደረገው? እሱ በጣም ከባድ ነው። አይ ዊትነስ ከሌለ ገባችሁ? አይ ዊትነስ ከሌለ ፎረንሲክ ኤቪደንስ ነው። ያ ፎረንሲክ ኤቪደንስ ብቻውን እሱ ራሱ እንትን ሊል አይችልም። አሁን ፎረንሲክ ኤቪደንስ ለምሳሌ ገፍቷት ነው ቢባል ወረፍ እቺ ልጅ ከዚህ በፊት ራሷን ለማጥፋት ሞክራ ነበር የሚባል ነገርም ስላለ ገፍቷት ሳይሆን ሊይዛት ቢሆንስ ወይም ምናምን ብዙ ነገር አለ። ገባሽ ላይ እና ለዚህ ነው ስሜታዊ ሆነው የሚጠይቁት ጥያቄ በኋላ ሊያሳብዳቸው ይችላል። እና የኢትዮጵያ ሕዝብ መጀመሪያ የምትጠይቀውን ነገር ማወቅ አለብህ። ሁለተኛ የሀገሪቷን ሕግ ታውቃላችሁ ወይ? እሺ በምን ወንጀል ነው የሚከሰሰው? እሺ ምን ወንጀል ላይ ነው ትንገሩኝ እስኪ። እንዲያውም ካሁን በኋላ ሲገቡ ሕጉን ማያውቁ ሰው ከሆነ ዝም ብለህ የመጣ ፍትህ አትጠይቅ። ሄድና ፍትፍት ብላ ለምን ከታች ሆኖ ለሚናገረው አይደለም ልሽ ወይ ወመዚ ያላችሁት እዚህ ከፍቶ የሚያወራ ግን አትሊስት they need to know በምን ህግ ነው የምትጠይቀው? አንቀጹን ማወቅ አለበት። በዚህ ብለ ካለበለዛ what the heck are you asking? why are you talking? because ማንም ኤጁኬት ትናንትናኛውን በጣም ነው ኤጁኬት ያደረግነው። በጣም በሚገርም ሁኔታ ከኢትዮጵያ ህግ አንፃር እንኳን ራሱ አንቀጽ እየተጠራ ነው ኤጁኬት ያደረግነው። ማንም አላደረግም። ለዚህ ደደብ ሁሉ የሚፈልገው ሰውም የሚፈልገው ምንድነው? ስሜቱን ማሟላት፣ የቀኑን ኮታ ስሜት፣ የቀኑን ወሬ ማሟላት ነው የሚፈልገው። ተማር አንተ ደንቆሮ ህዝብ እየጠፋ ያለ መጽሐፍ ቅዱስ ምን ያመሰላችሁ? ህዝቤ እየጠፋ ያለው because of the lack of knowledge ይላል፣ ባለማወቅ። እና አሁን የሁለቱን ጉዳይ የአንዱ ዓለምና የቀኔን ጉዳይ የሚፈታው አንድና አንድ ነው፣ የኢትዮጵያ ጁዲሻሪ ሲስተም ነው። እንጠብቃለን። መረጃ ካላችሁ ኑ ከማን ቤቢ መረጃ ካላችሁ ንገሩና። ሲጋፋት አይታችኋል? ሲገላት ነበራችሁ? ምንድነው ኤቪደንሳችሁ? አሁን ትናንትና በጣም ሰማን ዚሮ ኤቪደንስ ዚሮ። ሞር ወደሱ ነው ሄደው፣ እንደው ሞር ወደዛ እያደላ ነውና ኤቪደንሳችሁ ምንድነው? ለምንስ ትወነጅላላችሁ? ሰውን ለመወንጀል ዝግጁ ናችሁ? የኢትዮጵያ ህዝብ ሰውን በቃ ለመግደል ለማሳሰር እንደ ጌትነት ላይ እኮ ፈርዳችሁበታል። መረጃና ማስረጃ እየሰጣችሁ ይሄው እንኩ አንብቡ እየተባላችሁ ማንበብ ትጠላላችሁ። ኤኒዌይ ጃጓር ገብቷል ደግሞ ጃጓር አንዴ ይሁዳ ንጉስ ይሁዳ ኦኬ፣ ይቀጥል። በኋላ ቀጥላል። እኔ ነኝ። አይ ትቀድማለች ማለት እስኪ ቆይ ሰማልሽ። እሺ ይቅርታ። እሺ ሞዴሬተር ስለሆነች ኦኬ ቴንክ ዩ። ህግ ላልከው ነገር አንድ ገጠመኝ ልንገርህ። 2013 ጥቅምት 24 ወደ 1 ሰዓት ከ40 አካባቢ ይሆናልና ኤድና ሞልጋ ነው ልብ አድርጉ። የሆነ መኪና ይመጣና አንዲትን የቆመች ሴት ከጀርባዋ ጩቤ አውጥቶባት ወደ መኪናው ግቢ ብሎ ያስፈራራታል። ልጅቷ ልትጮህ ስትሞክር ትንሽ የያዘውን ጩቤ ጭረት እንዲኖርባት አድርጎ እንዳትናገሪ እንዳትጮሂ ዝም ብለሽ ግቢ ይላታል። ልጅቷ መጮህ ጀመረች። ኤድና ሞልጋ ነው ልብ አድርጉ። ታክሲ ተራ አስጠባቂዎች አሉ፣ ጎዳና ተዳዳሪዎች አሉ፣ መንገደኛ አለ፣ ፓርኪንጎች አሉ፣ ሰዎች አሉ። ፐብሊክ ቦታ ነው። እንደዛ የጮሆች መኪናው ይዟት ሄደ ልጅቷን። ማንም ሊጠጋው አልቻለም። ሊጠጋውም ፈቃደኛ አይደለም። ቆሞ ነው እንደውም ሲቀርጹ የነበሩት ሲያዩ የነበሩትና ልጅቷን ይዞ ሄደ ምናምን። ተደፈረች። ሌሊት 8 ሰዓት ላይ የዛኑ ቀን ዘሃብ ሆቴል ጋር ተጣለች፣ ተደፍራ ማለት ነው። ያቺ ልጅ የተወሰደች ካራማራ ፖሊስ ጣቢያ እዛ ቼቼንያ ጋር ማለት ነው። እዛ ተወሰደችና ያገኛት ሰው ከመንገድ ላይ ያነሳት ሰው ነው። ሁሉም ሰው በዚህ መሀል ግን ልንገራችሁ የምታውቁ ከሆነ ዘሃብ ጋር ንግድ ባንኩ ጋር እንትኖች አሉ፣ ፌደራሎች አሉ። የወደቀች ሰዓት መኪናው አምጥቶ ሲወረውራት አይተዋል። ምንም የተናገሩት ነገር የለም።
እየተንፏቀቀች መራመድ ስላልቻለች ኦልሬዲ ተደፍራለች፣ መንቀሳቀስ አትችልም። እየተንፏቀቀች ሄዳ እንትን ስትል እርዳታ ስትጠይቃቸው ካራማራ ሂጂ እኛ አይመቸንም ምናምን ነገር ብለው ወሬያቸውን ቀጠሉ። ይሄን ያየ የሌሊት ታክሲ ሰራተኛ አንድ ሰውዬ በራሱ ፍቃድ ሄዶ አንስቷት ምናምን መጀመሪያ እንትን አለ ላይክ ይሄ ያለችበትን ሁኔታ ልብሷን ምናምን መጽዳት ስለነበረበት በራሱ ረዳትና ልብሷ ምናምን ቀይሮ ራሱ ነው የሚሸከማት። አትችልም በዚህ ሁሉ ጊዜ መራመድ። ከሌሊቱ 10 ሰዓት ሆነ፣ ይዟት ሄደ። የዛኑ ቀን በጣም ብዙ ሰው አለ ምናምን ነገር ወረፋ ነው ደረሳቸው። መጨረሻ ላይ ተሸክሟት ገባና የደረሰባትን በሙሉ ነገረቻቸው። ከዛ የተባለችው ነገር ምን ነበረ? እንዴ ለዚህ ነው የመጣሽው? እኛ አሁን ቢዚ ነን፣ ለሌባ እንጂ ለእንደዚህ አይነት ጉዳይ ሰዓት የለንም ተብራ ወጣች። ታዋቂ ሰዎች ጋር ለመደወል ሞከረች፣ እንዲረዷት፣ ፍትህ እንዲጠይቁላት ወይንም ደግሞ እንዲከሰስ። ልጁ የሚታወቅ ነው እዛ አካባቢ ላይ። ነገሮችን መሄድ ባለባት መንገድ ስም አልጠቅስም፣ እዚህ ሶሻል ሚዲያ ላይ ያሉ ታዋቂ ሰዎች ጋር ሳይቀር ነበር የደወለችውና ማናቸውም ምንም ሊያደርጉላት አልቻሉ። ምንም ነገር እንዲህም አይነት ነገር አለ ከግምት ውስጥ ስናስገባ ስለሆነ ጉዳይ ስናወራና እኔ ግን አንድ እንትን ልስጥቅ ይሁዳ ሰማል ቅርታ በማል ቅርታ ሰማል ከዚህ ምንም ከዚች ልጅ ኦነስትሊ ጉዳት ሆነች ምንም አጀንዳ አይገኝም፣ ምንም አጀንዳ አያገኙም ማለት ነው አይደለ? ሰማል ዙ እያልኩ ያለሁት ፍትህ የለም ወይንም ደግሞ ሰው ፍትህ እያለ እየጠየቀ እዚህ ጋር መጥቶ ፍትህ የለም ፍትህ ብሎ እየጮኸ ነው ለተባለው እንደዚህም አይነት በጣም ብዙ የተሸፈኑ ጉዳዮች አሉ። እንዲህም አይነት ነገሮች አሉ የህግ አካላት ጋር እንጂ ታሪኩ ይገናኛል እያልኩ አይደለም። ፍትህ ለተባለው ጉዳይ ነው። ከዛ ውጭ ግን ለዮዳብ ለመጨረሻ ጊዜ የሆነ ነገር ልንገራችሁ ለእናንተም። እስቲ የመጨረሻ ዘፈኑን አዳምጠው፣ እኔ ተረጉምልሃለሁ። ላስት ታይም ያወጣውን ዘፈን አዳምጠው፣ እኔ ተረጉምልሃለሁ። ወይንም 23 የሚተረጉመዋል፣ እኔም ተረጉምልሃለሁ። ይሄን ነው። ከዛ ውጭ ግን የመጨረሻ ዘፈኑን ስማው። ከዛ ውጭ ግን ለሁለቱም እግዚአብሔር እውነቱን ያውጣላቸው፣ ለሁለቱም እግዚአብሔር ፍትሁን ያምጣላቸው። ለሷም እግዚአብሔር ደሟን ይመልስላት፣ ለሱም ደግሞ ከጭንቀት ይገላግለው። ባላየነው ነገር መፍረድ አንችልም። በእርግጥ መላምት ነው እዚህ ጋር ያለው ሰው በሙሉ የሚያስቀምጠው መላምት ነው። ግን ምን የሚለውን ነው የመጨረሻው ማሬ የሚለው ያ ማሬ የሚለው ነው። ያ ማሬ አይደለም የሚለው Probably the only person online who shares every single one of my trades completely for free. I live Uyutana baru jalala komate mira kona walu ammai fanafta ndunaf kalera jirenya simale jirachu barera usalengenani awiya kadala asaga እኔ ልተርጉምልህ እንጂ እኔ ልተርጉምልህ ይኸውልህ ሰዎች በጣም ያስቃሉ። ሙዚቃ ግን ትርጉሙ ሳይገባን የምንወደውን ምንድነው? አዎ ቆይ ልንገርህማ። አሁን ለምሳሌ እንትና ቴዲ አፍሮ ስለመንታ ስለዘፈነ ቺት ቢያደርግ ኑሮ መንታዎቹ ወደው ነው ሊሉ ነበር። እንትኖች ሲንገሮች ሂዝ ኢንተርቴን ነው የሚያደርገው። ሂዝ ሲንገር ዛሬ ከሱ ጋር ሊያገናኙት ፈለገ። ዘፋኞች ሲዘፍኑ ስለራሳቸው ለሚዘፍኑ ብዙውን ጊዜ
they sing for people entertainment, that's how they get paid. So እንደዚህ አይነት ነገር ልስትሬት አድርጋ ጭንቅላታችሁ ውስጥ ፈጥራችሁ ራሱ አሁን ለምሳሌ እኔ ልጅቷ ራሱ የሆነ በአማርኛ እንትን እያለች ሪያክት እያደረገ ዘፈን ከፍታ እንደማንኛውም ስትዘፍን እሱ ራሱ ትርጉም ሰጡት። ኢማጂን ዮዳብ ዛሬ አሁን አንተ አሁን ጎ ዮዳብ ጎ ብትልና የሆነ ነገር ብትሆን ሌላ ትርጉም ነው የሚሰጠው። First of all, it doesn't add up. Their evidence, what they say, it doesn't add up. ወይስ እንደዚህ እንዲሆን ነው የምፈልገው? አትክፋሽ ታያቸው አይጠቅሙም እኮ ዝም ብሎ ያው it doesn't add up ዮዳብ አንተ እንዳልከው ኤቪደንስ አለ እዚህ ሀገር the perfect የእንትን ህግ እንግዲህ አሜሪካ ነው ያለው። ሶሳይቲ ነው የሚፈርድብህ አይደለ? መጽሐፍ የሚችሉ ተመርጠው 10 or 12 ጁሪ ተመርጠው ጁሪ ነው የሚፈርድብህ። ጀጁ ምንድን ነው የሚለው? guilty or non guilty, jury find you guilty non guilty ነው የሚለው አይደለ? So based on that ኢንፎርሜሽኑ እዚህ ላይ ongoing investigation ባለበት ልጁ እስር ቤት እያለ ጀስትስ የሚሉት ምንድነው? ጀስትስ ህግ የለም ይሉሃል። ኦኬ ህግ ከሌለ ምን አሰሩ ታዲያ? ምንድነው ጀስትስ የፈለጉት? ቲክታክ ላይ አምጥተው ልጁን ሊገሉት ነው የፈለጉት? ዘፈኑን ሁሉ እያወጣው ለሷ ነው የዘፈኑ እንዲህ ለማለት ነው ብለው ነው? ኦኬ እነዚህ ሰዎች አልተጋቡም። እየወዳ ልጆች የሏቸው መለያየት አይችሉም ነበር? እስቲ ንገረኝ፣ ምንድነው አንድ ላይ ያጣብቋቸው ግድያ ጋር ያደረሳቸው? እስቲ ንገረኝ። ዳዝን አዳፕ እስቲ ያንዳንዱ እነሱ የሚሉትን ነገር አገናኘውማ። ጀስት ኮኔክት ዘ ዳት ኮኔክት እያንዳንዱ እንዳት ዘፈኑ ስለምንድን ነው ላይክ አሁን እኔ ደዝም ማረ ባተው ይኸውልሽ እውነትሽን ነው። አሁን ጫልቱ በጣም ማህበረሰባችን ማስተማር አለብን። ዘፋኞች 99% የሚዘፍኑት የእነሱን ታሪክ አይደለም፣ የሌላ ሰውን ታሪክ የጓደኛቸው ሊሆን ይችላል፣ ወይም ደግሞ ዝም ብሎ እንትን ነው ምንድነው ስሙ ፊክሽን እና ማያያዝ ማለት ይሄ ባደው በኮርት ኦፍ ሎው ዝናገነ ሆልድ ግን ስለምንድን ነው ምንድነው አልገባኝም። ስለ ፍቅር ነው ዳንጋ ቀበጃ አለል ፍቅር ሊሚት አለው ምናምን ማሬ ዳንጋ ቀበጃ አለል እያለ ነው የሚዘፍነው። ከሱ በፊት ደግሞ እኮ ብልሌ ብሎ ዘፍሏል። ምቹ ዱጋ የሚላለ ምቹ ዱጋ ማለት የእውነተኛ ጓደኛ እውነተኛ አፍቃሪ ምቹ ዱጋ በሚለው ማለት ነው። እሱን ለምንድን ነው ያልተረጎሙት ታዲያ? ይኸውልህ እኔ የኛ ሰው አስወር አይኪው ምናምን ሎው እንደሆነ ሪዝነብል እንዳልሆነ አስወር እየወደ ይቅርታ አድርግልኝ። እኔ አዋቂው ተማርኩኝ ሳይሆን አፈርኩኝ። this is the people ነፃነት ዲዘርቭ እናደርጋለን። ኢትዮጵያን ነፃነት ግን ዲዘርቭ እናደርጋለን። ይወዳ ብዬ do we deserve democracy? No we don't. based what I see on TikTok we did not deserve democracy. ፍትህ ምንድን ነው? ልጁ እኮ እስር ቤት ነው ያለው። ፍትህ ምን እንደሆነ ታውቃላችሁ? do you guys fucking know the word ፍትህ አቢዙ አታርጉት። ገባሻል? ፍትህ ምን ይለዋል? ሴት አይደለሽ? ሴት ስለሆንኩ ወንድ በመግደል ነው እንዴ ሴትም ሆነው? እኔ እኮ ሴትን ወንድን ቀና በማድረግ ትክክለኛ ሴትን ጠንካራ በማድረግ ኢንዲፔንደንት በማድረግ ነው እንጂ እኮ ሌላው ወንድ በመግደል አለም ሴትነት የሚታወቀው። this is how you guys are so funny. justice for አንዱ አለም እንደውም ለምን መሰለ እዮዳ ብዬ ትናንትና ትዝል እንደሆነ እኔ ነኝ የተቀበረችው ፈረንዚኩ ሳይመረመር ነው ያልኩት። አስታውሳለህ? ማታ አኖድ ዛት እሷ ሳትቀበር ነው አንዱ አለም የታሰረው። ኮዝ ኦፍ ዴት ሳይታወቅ ነው የታሰረው። እንደውም ምንድን ያሉ ለፕሮቴክሽኑ ነው የተባለው። ገብቶሃል? ሰው አታክ እንዳያደርገው ስለተዘመተበት ነው። ነገር ግን እሱ እንደምንድን ነው ዛሬ እንደሱ ግልቲ እንደሆነ ነገር አድርጎ ነው የወሰዱት። እንደውም ጀስቲስ ፎር አንዱ አለም ያለ ኤቪደንስ ነው የታሰረው። ያለ ምክንያት የሞት ፍርድ ተፈርዶበታል። ጀስቲስ ፎር አንዱ አለም ቀነኒ ሐቋን ገዳዋ ሌላ ነው እንፈልጋለን። ቢኮዝ ለሆነ ሰው ፕሪሜዲቴት ተደርጓል። ይሄ ነገር ፕሪ ፕላን ነው የሚመስለኛል። ለምን መሰለ ይሁዳ ብዬ ከመሞቷ ሰዓታት ከሞተች ከመባሏ ከፎቅ ላይ ወረወራት ተባለ። ወደ እኮ ነው ያሉት። ሞታ እኮ በሁለት ሰዓት ውስጥ እኮ ነው ከፎቅ ተወረወረች የተባለው። in 2 hours ከፎቅ ወረወራት አሉ። ከዛስ አስብ እንግዲህ አንተ 9 ሰዓት ላይ ተብላ ጠዋት ከእንቅልፋችን ስንነሳ እዚህ እኛ ጋር ማለት ነው 9 12 እዛ ሲነጋ እዚህ ስንነሳ ዘይ ሴድ ከፎቅ ነው የተወረወረችው። ትንሽ ቆዩና በትራስ አፈናት አሉ። ከዛ ደም ተገኘ አሉ። እኔ እንደውም የሚመስለኝ there is so many things behind this። ገብቶሃል አይደለም? የኛ ሰው until he's proven guilty he's innocent ደግሞ until you fucking because አጠገቧ ስለነበረ ገዳዩ ነው ሊባል አይችልም። ሰስፔክት ሊሆን ይችላል። ኢንተርቪው ሊደረግ ይገባል። አንዱ አለም ከሷ ግድያ በኋላ የሰጠውን አንድም ድምፅ ለምን አላሰሙንም? what did he say? ኦንጎይንግ ኢንቨስቲጌሽን ላይ ያለ ነገር ደግሞ ፖሊስ ያላወጣውን ኤቪደንስ እዚህ ላይ አወጣው እንዲማረግ ራሱ ህጉ እንዲጋደድ ስለሚያደርግ የሱ ሎየር እንደውም መጠየቅ ያለበት የኔ ክላይንት ያለ ጥፋቱ ሞት ስለተፈረደበት ይሄ ነገር
ዲስኳሊፋይ ስለሚያደርግ ድጋሚ መታየት አለበት። ተፈርዶበታል እንዴ ወይስ ምንድን ነው? ገብቶሃል እዮዳብዬ? ነው ሰዎች እዚህ ጋር ቲክቶክ አይወልሽ ምን ነው ተቃለሽ። አሁን ማህበረሰቡ ይኸውልሽ፣ አሁን እኮ የምናወራው እኛ በህግን እኮ አልጠበቅንም። ህግ ስላልጠበቀ ህግ ጠብቆ ቢናገር የምናወራው በሱ ገዳይ ነው አራጅ ነው እያሉ ፎቶውን እየዘቀዘቁ ቤተሰቦቹ በምናምን ያደርጓል። በዛኛው ሳይድም እሷንም ፎቶ ዘዝቆ ሲሳደቡ አይቻለሁ። ስለዚህ ምንድን ነው እያልን ያለ ነው? አብዛኞቻችሁ አንደኛ ለምትጠይቁት ጥያቄ እንኳን ኳሊፋይ አታረጉ። ወዳችሁ አይደለም ፈልጋችሁ አይደለም፣ ዝም ብላችሁ ወሬ ስለምትወዱ ነው። ግን ፍትህ ከጠየቀ ደግሞ ያው እስር ቤት ነው ያለው። እንዲያውም ቢካዝ ራሱ ይኸውላችሁ ህግ እየተጣሰ ይመስላል። how long is in jail? ስለዚህ እሷ እኮ ሞታለች። አንደኛ ስንት ጊዜ ሆነው እስር ቤት ከገባ? እሷ ሞተች ተብሎ ሳትቀበል the day she pronounced she was dead the same day. how long is been? I'm not quite sure, I have to check because wrong day. 2 ሳምንት እንደዛ አካባቢ ነው። ሶ እዮዳብ እና አንዴ ኦላ ማውቅ ይቅርታ ሰላም ብያለሁ። አዴ ጫልቱና 14 ቀን አዴ ረሺዳ። እሺ ኦኬ ቴንክ ዩ አዴ ጫልቱና አዴ ረሺዳ ሰላም ብያለሁ። እዮዳብዬ ይኸውልህ የረሳ ከተንትን ከተባለው ላይ ልንገርክ። መጀመሪያ ላይ እንደሚያፈቅራት ከዛ በኋላ ግን ያለሷ መኖሩን እንደለመደው ነው። ትንሿን ፓርት ነው የምነግርህ፣ የቀረውን አዴ ጫልቱ ብለውታል። እንደሚያፈቅራትና ሰይድ አደ ጓለ ሰገን እርሶ ያሉት ስህተት ነው። እንደሱ አይደለም ያለው ያለሷ ነው ተሳርቷል። ያለሷ መኖር እንደለመደ ተሳስቷል። ስለሷ አይደለም እንደገና መስማት እንችላለን። እባክዎትን ስለሷ አይደለም እሱ የዘፈነው መጀመሪያ ኖ እኔ ትርጉሙን ነው የዘፈኑን ትርጉሙን አንዴ ያዳምጡን ፕሊስ፣ ያዳምጡን ጓለ ሰገን አንዴ ያዳምጡን እባክዎትን። እሺ አዴጫት ያ እንደዛ አይደለም ያለው ዘፋኙ እና እርሶ ተሳስተዋል። ሲጀምር ኖ ቆይ አንዴ ፕሊስ ካና ፊኒሽ ፕሊስ፣ ያዳምጡኝ አንዴ ፕሊስ። ኦኬ ዘይስጡኝና ከዛ የእርሶ ተራ ሲደርስ ይናገራሉ። ንጉስ እዮዳብ እንዳለው ዘፈን መጀመሪያ ስለ አርቲስት እና ኢንተርቴይንመንት ማወቅ ይኖርቦታል እርሶ መጀመሪያ ማለት ነው። አንድ ነገር ላይክ አሰይድ ቴዲ አፍሮ መንታ ወድጄ ብሎ ቺት አድርጎ ብያዝ ኑሮ ይግናገነሰ የዘፈነው ስለ መንታው ነው ልትይ ነው ማለት ነው። ዳስ ዘፋኞች ብዙ ጊዜ ኖ አዴ ጫልቱ እባክዎትን ያዳምጡ ልጨርስ። ይቅርታ ተራውትን ጠብቆ እናውራ። እሺ እባክዎትን አመሰግኖታለሁ። ሰው ስለዚህ ይሄ ዘፈኑ ዛሬ ስለ ፕላን አድርጎ ገሎ ነው እሱን እንትን የሚለው ሲጀምር ሲምፕል ኩዌሽን አም አስኪንግ እነሱ ልጅ የላቸው በህግ አልተጋቡ መለያየትስ ሪሊ ቲንግ ፎር ኢዚ ቲንግ ፎር ዘም ቱ ዱ አይደለ ይወዳል። ልጅቷ እዚህ ላይ በምናየው ባዲ ላንጉዌጅ ሺ ዋዝ ሃፒ ፐርሰን ሺ ዋዝ አቢዝ የምትደረግ አቢዝ እና ኢንሰኪር የሆኑ ሰዎች እዚህ ሚዲያ ላይ መጥተው አይንጣጡ። ገብተዋል አይደል? አንተ ራስህ ታውቃለህ። ባዲ ላንጉዌጅ የሚባል አለ። ሳይኮሎጂካል የተጎዱ ሰዎች ምን እንደሚያደርጉ እኛ እናውቃለን። ልጅቷ ሺ ዋዝ ሃፒ ፐርሰን ኢቭን ዲግሪዋን ጨርሳ እዮዳብ መንግስት ስራ ነበራት። እሱን ትታ ሺ ፕሪፈር ማደሊንጉን ኢማጂን ስራ መምረጥ የቻለች ልጅ ናት። ሃው ስትሮንግ ሺ ኢዝ ዋት ዳዝ ኢት ሴይ ዩ አባውት ውመን እዚህ ሀገር ራሱ እኛ ስራ እና ብዙ ነገር ስለሷ ስታወራ ራሱ ኦኬ ለሰይ እኔ አቢዝ ስላልተደረገ አቢዝ የለም ለማለት አለም ሴት እሺ አቢዝ ራሱ ተደረገች እንበል why those people now with like ይተተኮሰባም ለምን መቶ አላዳኗት ነው ጊዜ እህቷ ኢንተርቪው ሲደረግና መጀመሪያ ላይ ኖ አልሰማሁም እኔ ቀርባታለሁ ምንም ነገር ነግራኛ አታውቅም ማለት አባትየው ቪኦኤ አፋን ኦሮሞ ላይ ምን አሉ ይሄ እሱ ያደርጋል ብዬ አልጠረጥርም ነው ያሉት። the same way እኚህ ሰው ደግሞ ኢትዮጵያ ውስጥ ካሉ አርቲስቶች ፍቅርን ሁሌ አይተህ ከሆነ ባዲ ላንጉዌጅ እጇን ይፈልጋል። አይተው ከሆነ እንዴት ዘር ሶ ክሎዝ ባዲያቸው ራሱ አትራክት ላይክ አንተና ሚስት እንደምታደርጉት ዘር ባዲ ሶ አትራክት ሶል ሜት ናቸው እነዚህ ሰዎች። ዋይ ይሄን ያላዩት አንዲት ነገር ነጥቆ እንዲህ ያለ እሺ፣ ከገደላት ደግሞ ከታወቀ ለምን ቀብር ላይ ተገኘ? ኢቭን ህይወት ታሪኳ ላይ እዮዳብ ምን እንዳሉ ታውቃለህ? ህይወት ታሪኳ ላይ ከፍቅረኛዋ ጋር ከአንዱ አለም ጎሳዬ ጋር ብሎ እዛ ላይ ተካቷል። የህይወት ታሪኳ ላይ የአንዱ አለም ጎሳ ስም ተካቷል። አንተ ወንድሟ ብትሆን ቢገል እንደዛ ታደርጋለህ? አትፈቅድም። ምንም አዳባያል። አሁን ምንድን ነው ያሉት? ለምን ታሰረ ብዬ ነው ሳጣራ እንዳይገደል ነው አሉ። ገብቶሃል? ሴፍ ሄቨን ጫልቱ ተሳስቻ እዚህ ጋር የህይወት ታሪኳን እሱ ቤተሰቦቹ አልፈቀዱም። የእሱ እንትናችሁ እንትን ያሉት የጻፉት ጭራሽ አያውቀው። አንድ ባደው ይኸውላችሁ ኢትዮጵያ ትልቅ ችግር አለ። አጌን በደንብ አዳምጡኝ። ጌትነት የሄቨን ገደለ የተባለው የታሰረበት ምክንያት እዛ ጋር ስለነበረ ነው።
እንጂ ስለፈጸመ አይደለም። መጨረሻም ህጉ ሁሉን ነገር አይቶ ፍረንዝቅ ኤቪደንስ ታይቶ እንዳልተደፈረች ልጅቷ ተደንገው አሁንም እዛው ነው የምፈራው ነው። አንዱ አለምን የኢትዮጵያ ህግን የምፈራው ምንድነው ታውቃለሽ? እዛ ስለነበረ ኢቭን አሁን ምንም መረጃ በሌለበት ማስረጃ በሌለበት አንደኛ 24 ቀን ማሰር አይችልም። ያለምንም እንትን ያለምንም ላይክ ህግ እኮ አለ። ያለምንም ላይክ ሳይበይኑበት ወይም ደግሞ ምንም ነገር ማስረጃ ሳያሳዩ እስካሁን ድረስ ምን እያሉ ነው? ኦልሞስት 24 ቀን ከሰውዬ ከታሰረ ዩዥሊ 7 ቀን ይሰጣል። ከዛ 14 ቀን ነው የሚሰጠው አይደል እንዴ? እንዳይገደል ነው አሉ ዮዳብ እንዳይገደል እንትናንም እንደዛ ነው ያሉት ታውቂያለሽ። አሁን ምንድነው እንደዛ የሚሉት ብዙ ጊዜ እሰማለሁ። እንደዛ እንዳይገደል ነው። አዎ እንዳይገደል ነው። ቆይ ልጨርስና ዮዳብዬ አሁን እኔ የምልህ ነገር ማለት ነው እነዚህ ጨካኞች በመግደል ሌላውን በመግደል አሁን ዋረባው ራሷን አጥፍታ እስከሆነ 1% እንኳን ቢሆን ዮዳብ 1% እንኳን ቢሆን ንጹህን ሰው በመግደል ሊያምኑ ነው እነዚህ ሰዎች። ግልቲ ከሆነ በዛ ሀገር ህግ መሰረት በሚገባው ልክ መቀጣት አለበት። ግልቲ ከሆነ ማለት ነው። ግን ሲጀምር ራሱ አሳሰሩ ትክክል አለን ብዬ ስናገር ግልቲ ካልሆነ ደግሞ እነዚህ ሰዎች ለምን መንጫጫት ፈልጉ? አረመኔነት የማያውቁትን ሰው ያልገደለውን ያላዩትን ይገደል ብሎ መዘመት ነው እንጂ ማንም አላለም። ጫልቱ ይገደል ፍትህን የተጠየቀው ሲቀጥል ማለት ነው። አንድ ሰው ቢሞት ማለት ነው አጠገቡ ያለ ሰው ነው እንትን ልጨርስ እንዴ ዘልም ዘለሽ ይሄ እኮ የዮዳብ ቤት ነው እና ዮዳብዬ አንተ በእውቀት ስለምትመራ ብዙ ሰው ስላለ ጫልቱ ጨርሽና ቆይ ነው ቶሎ አንዴ ራፕ አፕ ላድርግና ይኸውልህ አባትዬው ደግሞ ምን እንዳሉ ታውቃለህ? በአፋን ኦሮሞ ዮዳብ 2 ሞት አታውጁብን ያሉት። እሷ ሞታለች አይደለ? የታወጃለው ሞት አንዱ ዓለም ላይ ነው። በአማርኛ ለሴምቲንግ ለምን አልተናገሩም ብያለሁኝ። ሚዲያ ላይስ ደግሞ ምን ጀስቲስ ነው ያለው? ጀስቲስ የት ተጓደ? ልጁ አልተፈታም አይደለ? ጀስቲስ እያሉ የሚጽሁቱስ ምንድን ነው? ህግ ከሌለ ልጁ ህግ ስር ነው ያለው። ለምን መጮህ አስፈለገ? መግደሉንስ በምን እርግጠኛ ሆኑ? 1% እንኳን ካልገደላት እኮ ይሄ ልጅ እንዲገደል ለምን ፈለጉ? እነዚህ እንደዚህ አይነት ሰይጣን መሰሰብ ከምን ጋር እንኖራለን? እስቲ አስበው አንተ። what about if he didn't do it? what about if she commits suicide? if 1% እንኳን ቢሆን it's likely እኮ ከነሶች ጋር ምንድነው የሚወራው? ድምጽ ስለሆንክ እየወደ በጣም ነው ማመሰግነው። ፌር ሆነ ሀቅ እንዲወጣ ስለምትታገል ቴንክ ዩ። እኔ ከማንም ጋር መከራከር አልፈልግም። ሀቅ እንጂ በተጻፈው ነገር ነው ማውራት ነው። ቤዝድ ኦን የወጣው ኤቪደንስ ነው ማውራው እንጂ ቪዲዮ የውሸት ሳልሳ የሚደንሱትን እየወዳ ከፓወር ላይ አምጥተው እሱ ነው አስም እንግዲህ ምን አለ አንዴ ዋንስ ዩ ላይክ ቱ ሚ አሁን ኔቨር ትረስት ገዳዮች ናቸው፣ አስገዳዮች ናቸው። ፕሪሜዲቴት አድርጋችሁ ፕሪፕላንድ ተደርጓል ቀነኒ እንድትሞት። እነሱ ደግሞ ይዋደዱ ነበር። ቪዲዮ ይታያል። ማንም ኢትዮጵያ ውስጥ ያለ አርቲስት እንደነሱ ሴሌብሪቲ የሚዋደድ አላየንም። አብሮ አንድ ላይ የሚታይ አላየንም። ተጋብቶ እንኳን እንደዚህ አብሮ አይጨፍሩም። ጀስቲስ ፎር ቀነኒ፣ ጀስቲስ ፎር አንዱ አለም። ሂዝ ኢነሰንት አንቲል ፕሩቭን ጊልቲ። ንጉስ ዮዳብ እንዴት አረፈድ? እሺ ሉኒካ፣ እኔ ግራ የገባኝ ነገር ግን ንጉስ ዮዳብ ለምንድን ነው በየ2 ሳምንቱ ነገሮች እስከሌት እንዲያደርግ ፎቶዎቹ ከየት ነው የሚመጡት? የሞተች ሰዓት ያልወጡ ፎቶዎች አሁን ላይ ከየት ነው ሰርኩሌት እንዲደረግ የተፈለገው? ላይክ መጠየቅ ያለብን ያንን ይመስለኛል። አድርጎታል አላደረገውም ህግ የያዘው ጉዳይ ነው። ምናልባት የሀገራችን የወንጀል ምርመራ የተራቀቀ ባይሆንም ያ ከዛ በኋላ የሚጣራ ነገር ነው። ኦልሬዲ ይሄ እኮ ነፃ ነው የተባለ አይደለም፣ ፍትህ የሚጠየቅበትም ትክክል ተጠርጣሪ ሆኖ ቀርቧል። ፎረንሲክ ሪፖርቱ ታይቶ ይህም ማህበረሰብ ለማስተማር ነው። ማይም ስለሆነ የሚጠይቀውን ስለማያውቅ ፍትህ ብሎ ጥቁር ለብሶ የሚያለቅስ ደንቆሮ ማህበረሰብ ነው ያለን። ምን ፍትህ የምትጠይቀው ላመለጠ ወይም በነፃ ለተለቀቀ ነው። ገባ? እስር ቤት ተይዟል፣ ሰውየው ተይዟል፣ ተጠርጣሪ ነው። አሁን ግን እንደዚህ የሚያብዱት የሚሉት በቃ የሚያውቁት ነገር አለ፣ ተነግሯቸው ነው። አሁን የሚያውቁት ነገር አለ። ልክ እንደ አብቄለሽ ልክ ሊፈታ ሲል ነው የመጣችሁ ካስታወስክ። ስለዚህ አሁንም እዚህ ጉዳይ ላይ እንደዚህ የሚያራምዱ ሰዎች ይህ ዝም ብሎ አሰስገሰሱን ተው፣ የቲክቶክ ደንቆሮን ተው፣ ይህ ቢል መክፈላቀቶት ዳያስፖራው የሚለፈልፈውን ተው። እዚህ መሀይም ነው አብዛኛው፣ አያውቅም። ምን ክስ ምን እንደሆነ አያውቅም፣ ህግ ምን እንደሆነ አያውቅም፣ ፍትህ ምን እንደሆነ አያውቅም። እሱን ተው። ጀኒውንሊ ግን የሚጠይቁ ግለሰቦች አሉ። ጀኒውንሊ ፌር ሆነው የሚጠይቁ አሉ። አሰስገሰሱ ይሄ ለራሱ ህይወቱን መኖር ያቃተው ቢል መክፈት ያቃተው አንድ አረፍተ ነገር መጻፍ የማይችል እዚህ ጋር መጥቶ ፍትህ የሚለውን ተው፣ ፍትህ ይብላበት። ግን አሉ ግን ጀኒውን የሆኑ ገባችሁ? ጀኒውን የሆኑ ቤተሰቦቿ የሱ ቤተሰብ ከዛ ደግሞ
የተማሩ ሰዎች እንደኛ የተማሩ ሰዎች ፍትሃዊ የሆኑ ሰዎች ነገሩን በቃ ላይ ለህዝብ ትምህርት እንዲሆን ነው እንጂ በዚህ ጉዳይ ላይ የምናመጣው እንትን የለም። ለህዝብ ግን ትምህርት መሆን አለበት። ከዚህ መውጣት አለብን። ይሄ ማህበረሰብ ከዚህ ድንቁርነት መውጣት አለበትና ሉኒካ የጠየቀው ጥያቄ ትክክል ነው። ሰዎች በተለያየ ጊዜ ያወጣሉ አለ እኮ አሁንም እኮ ቪዲዮ አይተው ሲዳንሱ አይተው እንዴት አድርገው ይሄ ደንቆሮ ማህበረሰብ ይገለባ ስልባቦት ስለሆነ ያልተማረ ስለሆነ ማሃይም ነው። እኔ ልንገራችሁ ኢትዮጵያ ትልቁ ችግራችን ማሃይምነት ነው። የተማረም ያልተማረው ማሃይም ነው። ከዛ ውጡና ስሜታዊ ሳንሆን ገባችሁ ከአቢቄልሽ መማር አለብን። ዮዳብዬ ብትጠይቅ አሪፍ ነው። ይሄን ፎቶውን ከየት ነው የመጣው? ዮዳብ እውነትህን እኮ ነው። አሁን ጫልቱ ትገደል የሚል ለምን አይጀምሩም? ቀነኒን ትቶ አንዷንም ጫልቱ ትገደል እያሉ ነው የሚጠይቁ። አንድ ነገር ልንገርሽ፣ ለእሷ እኔ ደደብ መሆናቸውን የማውቀው ለእሷ አንቺ ዮዳብ አንዴ ጥያቄ ልጠይቅህ። አንዴ በእናትሽ አትቢቢ መሀል ላይ ፕሊዝ። እኔ የሚገባብኝ ሰው አልወድም። አንዴ ልጨርስና ምን አይነት ደደብ እንደሆናችሁ ልንገራችሁ። ለሴት ዮዳብ አንድ ጥያቄ ልጠይቅህ። ኔትወርክ ትንሽ ጥሩ አይደለም። አንድ ጥያቄ ልጠይቅህ ነው አንተ። ኔትወርክሽ አስተካክለሽ ግቢ እህቴ። እያወራው በላይ ላይ ታወራለች። አልገባትም። አንተ ኔትወርክ እያስቸገራት ነው። ይኸውልሽ አሁን ታች ያሉ ሰዎች አላችሁ በጣም የምትገርሙ ለሴት ልጅ ድምጽ እንሆናለን ያላችሁ ጫልቱ ባንቺ ይደረስብሽ ትላላችሁ። በእናንተ ይደረስባችሁ ደንቆሮ። እንዴት ለአንድ ሰው ድምጽ እንሆናለን እያላችሁ ሌላ ሴት ደግሞ ለመግደልና ይደረስብሽ ትላላችሁ? ሴጣን የሴጣን ቁራጭ ሁሉ። ኤኒዌይ አጤ መጀመሪያ የገባው ጃጓር ነው። ወደ ጃጓር ነው። ጃጓር በጣም ይቅርታ። ችግር የለም ዮዳብዬ፣ በጣም አመሰግናለሁ። ሁልጊዜ ያው ለተጎዱ ወገኖች በመቆምህ በእውነት ነው ልክ በጣም ነው የማመሰግነው። እስቲ እኔ ግን አንድ ነገር የምለው ነገር አለ። ምንድነው? እስቲ ከዘረኝነት እንውጣና የሰው ልጅ ነው የሞተው የምናስበው። እስቲ የትኛውም ዘር ይሁን የሰው ልጅ ሞተ አይደለም? የሰው ልጅ ሲሞት ከዘረኝነት ወተን የሞተው ሰው ነው። ያውም ሰው ሴት መውለድ የምትችል ንጉስ መሆን የሚችል ሚኒስቴር መሆን የሚችል ሊሆን ይችላል ከሷ የሚወጣው። እስቲ በዛ አይነት መንገድ እንመልከተው። ምናልባት ይሄ ልጅ ምናልባት ስንጠቁምበት በዚህ መሃል ላይ ገዳዩ ሊደበቅ ይችላል። አሁን የምንጠቁመው እሱ ነው ገዳዩ፣ እሷ ተገዳይ ነች ነው የምለው። አንዳንድ ጊዜ ሰዎች እንዲሞቱ የምናደርገው ነገርም አለ። ሰው እንዲሞት ማድረግ ራሱ ለምሳሌ እንዲሞት መገፋፋትና መገፍተር አይደለም። እንዲሞት መገፋፋት ማዘጋጀት ማለት ያ ሰው ገደል ነው ማለት ነው። መርዝ ነው፣ አሲድ ነው። ያ ራሱ ከትልቅ ነገር መቆጠር ያለበት ነገር ነው። እኔ እዮዳብ እዚህ የሱ ብሔር ሌላ ቢሆን የሱ ሰው መጥቶ እዚህ ቢገለው ለልዩ መሞት አለብኝ። ሰው ልጅ ነው የተገደለው። አይዶንኬ ስለ ዘሩነቱ ምን አገባኝ እኔ። ሰው ተገድሏል። ሰው ስለተገደለ ለማን ነው የተገደለው ሳይሆን አሁን የከሌለው የቁርጣ አቋራጭ እሱንም አልፈነዋል ብራዘር። እንዴ የብሔር ፖለቲካ የሚራመድበት ሀገር ምልክ አሁን ሳየ ሁኔታዎች ይኸውልህ አንችልም፣ እዛ እንወጣም። ይኸውልህ አሁን እሱ ማድረግ ቱቢያነሱቹ ጃጓር ዝም ብሎ ደንቆሮ ድንጋይ ላይ ውሃ ማፍሰስ ማለት ነው። ለምን መሰለህ? የብሔር ባንክ ያለበት በብሔር ፖለቲካ ያለበት በብሔር ትጥቅ ታጥቆ እየተገዳደለ ያለ ማህበረሰብ በዚህ ጋር መጠበት ነግረው አይሰማም። አንወጣም እዛ ጋር። መሰረታዊ ችግራችን እኮ ያለ ነው። ተው መሰረታዊ ችግር አንፈታውም። ተው ግን አለ ዘረኝነት አለ። አሁን ለዚህ እኮ ነው መጠንቀቅ አለብን የምለው። ኦሮሞዎች ካልሆናችሁ ተጠንቀቁ። በቃ ጀስት ቢ ሴንሲቲቭ። ጀስት በግድ መጣ ኖ ዲቪው ነው በቃ መጠንቀቅ። ይሄ ራሱ ሪስፔክት ኢንተሌክቹዋል ኢንተሌጀንስ ሲሆን ነገሩን ታይና ያለበትን ነገር ተመልከተ። በቃ አትለውጠውም። የኢትዮጵያ የብሔር ጉዳይ አሁን አይጠፋም። 100 ዓመት ሊፈጅ ይችላል፣ አይጠፋም። ስለዚህ ማድረግ የምንችለው ምንድነው? መጠንቀቅ፣ በቃ መጠንቀቅ እና ሴንሲቲቭ መሆን ነው። ለፍርድ እንዲመቸን ብዬ ነው። ይቅርታ ስላቋረጥኩ ይዳ ብዬ ለፍርድ እንዲመቸን ብዬ ነው። አሁን ለመፍረድ እንዲያመቸን አይሆንም። አሁን አንተ ምንም አይሆንም። ፍርዱ ራሱ የሚበይነው የሚያውቅ በብሔር እኮ ነው። ኢትዮጵያ ገመድ አንተን የሚያቀርብ ትክክለኛ ፍርድ አናገኝም እንደሆነ። አዎ ይኸውልህ በህጉና የምትሄደው በቃ አሁን እኮ ለዚህ እኮ ነው ኦሮሞ ካልሆናችሁ በዚህ ጉዳይ ላይ አትግቡም ነው። ወይም ስትገቡ ተጠንቀቁ። በቃ ጀስት ላይክ አሁን እንደዛ መጣ ስትናገር ራሱ በቆስላችን ላይ ጨው እያደረክ ነው። እንደ ኦሮሞነት የሚጠሉን እኮ አሉ። በቃ ለማጥፋት ጥፉልን፣ ሙቱልን ምናምን መቀለጃ ምናምን ያደርጓሉ እኮ ገባ። ስለዚህ
what we could do is be sensitive. what we could do is በቃ like እንትን መሆን ነው የራሳችንን ፖለቲካ አምቢሽን ሳይሆን በቃ ይሄ ነገር ሪያሊቲ ነው። what is reality ኢትዮጵያ የብሔር ፖለቲካ ሪያሊቲው ምንድነው? የብሔር ህገ መንግስት ሪያሊቲው ምንድነው? ምትዳኘው ምትለው ያንን ጠብቀ ነው አሁን በዛ ባለው ሜዳ ነው መጫወት የምትችለው ባለው ህግ ነው መጫወት የምትችለውና እንትን እንዳይሆን ነው ላይክ ይሄ በቃ ላይክ ሞቲቬሽን ስፒኪንግ አሁን አንተ የምታረገው መልካም ነው ግን ኢትዮጵያ ውስጥ ተፈላጊ አይደለም እኔ 6 ዓመት ሞክሬዋለሁ 6 ዓመት ለፍጨበታለሁ ስለዚህ እንደ ሰው የሚያወራ የለም እንደ ሰውማ እኮ ቢያስቡ እንደዚህ ባላደረጉ እንደ ሰው ከታሰበ እኮ ለህግ ነው የምትተው አይደል እንዴ ከዛ ከህግ ጠብቀ ከዛ በኋላ ነው ሐሳብ የምትሰጠው አሁን ግን ለፖለቲካ ጥቅም ነው በዛኛው ሳይድ ኦሮሞ ያልሆኑት ኦሮሞ እንዲህ ነው ይገላል እርስ በራሱ ይገዳደላል እንደዚህ ያደርጋል እያሉ እየተጫወቱበት ነው በዚህኛው ሳይድ ያሉት ደግሞ ግዴታ ዲፌንድ ማድረግ አለባቸው ለዚህ ነው ኦሮሞ ካልሆናችሁ በቃ ዋክ ላይክ ኦን ኤግ ሼል ልክ እንቁላል ላይ እንደምትራመዱ ነው መግባት ያለባችሁ ይሄ ንቃተ ህሊና ከሌላችሁ እውነቴን እንደምላችሁ ሌላ ችግር ውስጥ ነው የምንገባው የባሰ ሌሎችም ያው ወደላ ቦታ ይገባልና እሱን ተው አሁን ባለው መረጃ ህግን በኢትዮጵያ ህገ መንግስት በኢትዮጵያ ህግ ነው ምን ማውራት ያለብን ጀስቲስ ለክ ፎር ቀነኒ የምትሉ ግለሰቦች አይኖ አልተማራችሁ እጸልይላችኋለሁ አልተማራችሁ እውነቴን ነው አልተማራችሁ አለመማር ብቻ ሳይሆን እውነት ለመናገር ግራይናችሁ ሸንጓራ ነው አቃለ ጆሮአችሁ የተገለበጠ ነው ኦኬ ምንድነው መጠየቅ ያለበት ሐቅ እንዲወጣ ነው የምንፈልገውኛ እውነቱ ምንድነው because what about አንዱዓለም አሁን እኮ ጀስቲስ ፈቀደኔ ስትሉ አንዱዓለምን እኮ ወንጅላችኋል you know that እንዴ ለናገር ዮዳብ ጀስጠና አንተ እኮ ሚዛናዊ ይሆንክ አይደለም ዮዳብ ሚዛናዊ ይሆንክ አይደለም እኔ እንደውም ወደ አንዱዓለም እያደላክ ነው እና ያልኳቸው ከታችሁ ለሽቆ ጫልቱን ስሰድቢያት ነበር ባንቺ ድረስብሽ እያልሻል ነበር እንዴ ቆይ አንዱዓለም ሲጀመር አንዱዓለም የቀነኒ ባለቤት ወይም ባሏ ስለሆነ ብቻ እሱ ቤት ስለሞተች ግዴታ እሱ ብቻ ነው ተጠያቂ ምንም እኮ ኢንቨስቲጌት ሳይደረግ የደቦ ፍርድ እየፈረዳችሁ ነው ሲጀመር ውጡ ከዚህ ከተልካሻ ከጎሳ ከምናምን ውጡ መጀመሪያ እያንዳንድሽ መሰሪው እናቃለን አንዱዓለም ምናምን ጎሳ ልጅቷ ላይ ተፈርዳላችሁ የልጅቷ ጎሳ ደግሞ አንዱዓለም ላይ ተፈርዳላችሁ ገሎ እንኳን ቢሆን ይውጣ የሚል ሰው ትልቅ የሆነ በጣም ብዙ ሰው ሊሰማው የሚችል ሰው ትላንትና ሲናገር ሰምቼዋለሁ ኦኬ ራሺድ ምን ያህል ሪዝንቦል ሰዎች ማዳመጥ ነው የምፈልገው yes ዮዳብ እንዴት ናችሁ ደህና ናችሁ እንዴ ወጣ እንዴት ነው ኔትወርክን አስተካክል ብራዘር እንዴት ነሽ ሰላም ነሽ ሰላም ነኝ ዮዳብ እየተከታተልኩ ነው ቾኮላ አልገባህበትም I really appreciate that አሁንም ፍትህ ለምትሉት ስፔሻሊ ለሴቶች ማሴጅ አለኝ እንዴት እንደምትኖሩ እዛ ኢትዮጵያ ውስጥ ወይንም ኖርዝ አሜሪካ ውስጥ በደንብ ጠለቅ ብዬ አንዳንድ ነገሮችን ስለማቅ መጀመሪያ ራሳችሁ ፍትህ ፈልጉ ለራሳችሁ እንዴት እንደምትኖሩ ስለምታውቁ ማለት ነው አቢዩዝን ብትደረጉ ሚስዩዝን ብትደረጉ ኤክሰፕት አድርጋችሁ አፍ አለን ብላችሁ ወጣችሁ ፍትህ ለሴት እንፈልጋለን ትላለች ራሳችሁ ተጠምጥማችኋል በአቢዩዝን ሚስዩዝ